አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እንብላ ዛሬ የመዳምን ኩሽና ምግብ እዚህ ጋር አምጥተነዋል ማለት ነው። ቤድንጃን እንደምታዩት እስኪ ይህንን የመሰለ ቤድንጃን እንግዲህ ኢትዮጵያ ውስጥ እየተመረተ ነው እላቸዋለሁ። ያው ከዚህ በፊት እኔም አምጡና አልሙ ሀገራችሁ ላይ አልሙ እያልኩኝ ነበረ እና በምታዩት መልኩ በጣም ነው ቆንጆ የሚሆነው። በጣም ነው ጣዕሙንም ራሱ የሚያጣፍጠው። የሀገራችን ውሃ በጣም ነው የሚመቸው። ወላይ ነው የምላችሁ። መግሉባ ብትሰሩበት እንደዚህ ኢዳን ብትሰሩበት በጣም ደስ ነው የሚለው። በባለፈው አሳይቻችኋለሁ። መግሉባ ኮሰም ገዝቼ ከኮሰውና ቤድንጃን ድንች ሽንኩርት ምናምን ጠባብሼ መግሉባ ሰርቻ አሳየቻችሁ ነበረ። በጣም ቆንጆ መግሉባ ነበር። በጣም ነው የጣፈጠኝ የተመቸኝ እና እንዲያውም እዚህ ጋር በጣም ነው የሚጣፍጠው ብዬ ነው የምገምተው። ከአረብ ሀገሩ ማለት ነው። አፈሩ ነው መሰለኝ። የኛ ሀገር በጣም ነው የሚጣፍጠው እና እንደምታዩት እዚህ ጋር ሩዝ ሰርቻለሁኝ። ያው የሀገር ውስጥ ሩዝ ነው የሰራሁት። እሱ ነው ያለኝ ቤት እና ለጊዜው አልገዛውም። ያኛውን በዚህም ሰራሁት ግን አይጣፍጥም እንደሆነ ብዬ ምናምን ገምቼ ነበር። በጣም የሚጣፍጠው በጣም ቆንጆ ነው የሆነው። በሀገር ውስጥ ሩዝም ይሆናል እና ባላችሁ መስራት ትችላላችሁ። እዚህ ጋር ድንቹን እየጠበስኩኝ ነው። ድንቹ እንደዚህ ሲሆን ይበቃዋል። ቤድንጃኑን ደግሞ ትንሽ ቀላ ቢል የተመረጠ ነው። ድንቹ ግን በዚህ አይነት መልኩ ቢሆን ደስ ይላል። ለኢዳም እንደዚህ ሲሆን የሚመቸኝ። በጣጥሱ ብዙም ሳይበስል ይሄኛው ደግሞ ቀላ ሲል ኢዳም ስሰራ በጣም ነው ደስ የሚለው። እንግዲህ ዶሮም ባይኖረን ስጋም ባይኖረን ያው እነዚህ አትክልቶች አልጠፉም እላቸዋለሁኝ ውዶችዬ። እንደዚህ ቆንጆ አድርጌ ጠብሼ ነው የምጠቀመው። የሚገርማችሁ ቤድንጃን ለጤናችን ብዙ ቫይታሚኖችን እንድናገኝ በጣም ቆንጆ የሆነ አትክልት ነው። ለእርጅናን ለመከላከል ልክ ሳይንሱ እንደሚለው ማለት ነው። እንዲሁም ደግሞ በቫይታሚን ሲ የበለጸገ ስለሆነ በሽታን የመከላከል አቅማችን ከፍ ያለ ይሆናል። እንዲሁም ፋይበር ስላለው የስኳር መጠናችንን ያስተካክላል። ኮሌስትሮል የኮሌስትሮል መጠን በሰውነታችን ውስጥ በመቀነስ የታወቀ ነው እና ጸረ ኦክሲዳንት ስለሆነ ለሰውነታችን በጣም ተስማሚ ነው። ሰውነታችን ውስጥ ያሉ ህዋሳትን ይጠብቃል ከበሽታ ማለት ነው እና በጣም ቆንጆ የሆነ አትክልት ነው። ፍሬውን ከዚህ በፊት ነግሬያችኋለሁኝ። አምጥታችሁ ብታለሙት ብዬ ነግሬያችሁ ነበረ። ጥቁሩ አንዳንድ ጊዜ ጥቁሩን ስንሰራ እንልጠዋለን። የሚገርማችሁ ነገር ከጥቁሩ ላይ በተለይ ከጥቁሩ ላይ ነው ቫይታሚኖች ያሉት ማለት ነው። እና ስኳር አሁን ምሳሌ የስኳር መጠን በሰውነታችሁ ውስጥ የተዛባ ሰዎችን በጣም ያስተካክላል። ስኳር መጠናቸው ከፍ እንዳይል ማለት ነው። እና እንደዚህ ጥቅም ስላለው አምጡት፣ ፍሬውን ዝሩት ነው የምላችሁ በግቢያችሁ ማለት ነው። እዚህ ጋር የኔ ልጅ እንደምታዩት ትልቋ ልጅ ከትምህርት ቤት መታ ምሳቃዋን ተቀብለው እስከሚፈትሽ ነው የሚንቸኩለው። እንደምታዩት እያሸተተ ነው። ምግቡ ተበላሽቷል አልተበላሸም እያለ ከዛ ለመቅመስም እንትን ብሎ ነው በግድ የሚቀምሰው። ብቻ እንግዲህ እስከሚገባ ቸኩሏል ትምህርት ቤት መሰለኝ። ጧት ሲሰራ አብሮ የበላውን ምግብ እኮ ነው እሷ የወሰደችው፣ ግን ሲመለስ አዲስ ይመስለዋል መሰለኝ። በቃ ስትመጣ እየሮጠ ነው የምሳቃዋን የሚቀበላል። አይ ልጅ እላለሁኝ። እና እዚህ ጋር እንደምታዩት ቆንጆ የሆነ ኢዳን በሩዝ ሰርቻለሁኝ እና ማሻላ በጣም ነበር የሚጣፍጠው። በጣም ይጣፍጣል ከምነግራችሁ በላይ እና እኔ ከዚህ በፊት ቤድንጃን ዘሩን አምጥቼ ነበርና ለሌላ ሰው ሰጥቼው ተክሎት በጣም ቆንጆ ሆነለት። እኔ የተከልኩት ደግሞ ልክ በቃ ሳይደርሰው ትንሽ ፍሬ ምናምን ያዝ አድርጎ ደረቀ። ቦታው ስላልተመቸው ይመስለኛል እና አሸዋማ እንደዚህ ይፈልጋል። ውሃ የምትከታተሉት መሆን አለበት እና ሰፊ ቦታ ካላችሁ እኔ ምን ጊዜ ምክሬ ነው። በጣም በውድ ነው የሚገዛው። አሁን እኔ ሁለት ሀባ ነው አይታችኋል የገዛሁትን መጠኑን 50 ብር ነው የገዛሁት። እስከዛሬ 70 ብር ነበረ። ያው አሁን ላይ የሚቆረጥበት ሰዓት መሰለኝና
ለዛ ነው የቀነሰው 50 ብር የሆነው እንጂ ከዚህ ትንሿንም ገዝቻለሁ። በ70 ብር ገዝቻ ቃለሁኝ 100 ብርም ተሽጧልና ለቢዝነስ በጣም ቆንጆ ነው ብዬ ነው የማስበው። በተለይ እንደዚህ ግቢ ያላችሁ ሰፋ ያለ ግቢ ያላችሁ እንደዚሁም ገጠር አካባቢ ማሳ ነገር ያላችሁ ማለት ነው በመስኖ የሚሰራ እንደዛ ያላችሁ እኔ ቦታ ስለሌለኝ ነው። ለዛውም ግን አምጥቼ ሞክሬዋለሁኝ እና ይሄን ብታለሙት በመርሳ በተለይ በቃ አሁን ሰው ለምዶ ይሄን እያለማው ነው። ይሄ ኩሳ ቤጅንጃን ያላየሁት እስካሁን ድረስ ምንድን መሰላችሁ እንትን ምንድነው ስሙ ባሚያ በጣም ነበር የምወደው እኔ ራሱ እና ባሚያ የለም እስካሁን ድረስ ገበያ ላይ እኔ ባሚያን አላየሁም። ያየሁት ኺያር ኸስ የሚገርማችሁ ነገር ኸስ አለ። በቃ የኛ ሀገር ሰው እንደዚህ እያመጣ እዚህ ጋር ያለማዋል እና ስታዩት ምናምን የሆነ ድንቅ ምናምን ይላቸዋል እና ደስ ይላል። ሲኖር ሁሉም ነገር ደስ ይላል እና በተለይ ከሌላ ሀገር ከኛ ሀገር የሌለውን ከሌላ ሀገር አምጥተን አሁን ላይ ማሻአላ ብዙ አትክልቶች እየተላሙ ነው። ሀገራችን ላይ ብዙ የማናውቃቸው አትክልቶች ተስፋፍተዋል እና ይህንንም በራሳችን ተጠቃሚ እንሆናለን ብዬ ነው ማስበው። አብዛኛው ኢትዮጵያ ያለ ሰው ከውጭ የመጣ ስለሆነ እንደዚህ አይነት ነገሮችን ሲያይ ሰፍ ብሎ ነው ወላሂ ነው የምላችሁ የሚገዛው ማለት ከኔ ጀምሮ በቃ እንደዚህ ጓደኞቼ ጋር ምናምን እንደዚህም ገበያ ከሄድኩኝ በቃ እንደዚህ አይነት ነገር ካየን ሰፍ ብለን ነው መንገዛው ያንን ነገር ማለት ነው። በፍቅር ታዩታላችሁ መታችሁ ሀገራችሁ እንደዚህ ትንሽ አመታት ከቆያችሁ ማለት ነው። እና እንደዛ ስለሚሆን ለቢዝነስ አልመታችሁ ለመሸጥ በጣም አዋጭ ነው ብዬ ነው የማስበው። ለምን ዘሩን የምታመጡት ከዛ ነው። እዚህ ዘር የሚሸጥበት ቦታ ላይ ያለው የሀብሀብ ዘር ብቻ ነው። የሀብሀብ ዘር እንግዲህ ብታመጡትም ባታመጡትም እዚህ ሞልቷል። አሁን ሰው እያለማ ስለሆነ ማለት ነው። ሀብሀብ በጣም እየተመረተ ነው ሀገራችን ላይ። ይሄኛው ግን አንዳንድ ሰዎች ናቸው እያመጡ ያሉት። ለዛውም በቃ ፈልጋችሁ አታገኙም። ምሳሌ አሁን ሙሉ ገበያ ወይ ሰኞ ገበያ ሊሆን ይችላል መርሳ፣ ወይ ቅዳሜ ገበያ ሊሆን ይችላል፣ ወይ ወርጌሳ ማክሰኞ ገበያ ሊሆን ይችላል። ከዛ ሁሉ መካከል አንድ ሰው ወይ ሁለት ሰው ቢይዝ ነው እንደዚህ አይነት ነገር እና ያው ትጠቀማላችሁ ብዬ አስባለሁኝ። እና ያየኋትን አንዳንድ ነገር የምትጠቅማችሁን ነገር ነው እንግዲህ ለእናንተም ነግራችሁ ማስተላለፍላችሁ ማለት ነው ውዶችዬ። እንግዲህ አላብዛባችሁ። የዛሬው ቪዲዮ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ የምትጠይቁት ጥያቄ ካላችሁ ወደ ሀገር በመግባቱ ዙሪያ ማወቅ የምትፈልጉበት ነገር ካለ ሀገራችን ማለት ነው እንደ ሀገራችን አንፃር ኢትዮጵያ ውስጥ ያለን ነገር ማወቅ የምትፈልጉት ካላችሁ ኤኒ ጥያቄ መጠየቅ ትችላላችሁ። ለዛሬ እዚህ ይበቃኛል። አላህ ሰላማችሁን ያብዛው፣ ሀገራችንን ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።